እኔ ምን አገባኝ የምትሉት ሐረግ እሱ ነው ሀገሬን ያረዳት እንደበግ የሚል ግጥም ልጽፍ ተነሳሁኝና ምን አገባኝ ብዬ ተውኩት እንደገና። እነዚህ ነፃ አውጪዎች ኢትዮጵያ ቅኝ ገዝታናለች የሚሉ ተገንጣይና ገንጣይ ቡድኖች እድልና አጋጣሚ ፈቅዶላቸው ኢትዮጵያ ስልጣን ላይ ሲቀመጡ ቅኝ ገዝታናለች ያሏትን ሀገር ሊያፈርሷት እንደመጡ እንዴት ሳይገባን ቀረ? ያ ምን አገባኝ ባይነታችን ለነዚህ አሸባሪዎች ገንጣዮችና ተገንጣዮች ሰፊ ሜዳ ሰጥቷቸው ራሳቸው የራሳቸውን ሀገር ገንጥለው ተገንጥላለችና ገንጥለናታልና እውቅና ስጡልን ብለው ለዓለም አቀፉ ማህበረሰብ አሳወቁ። ከዛም ይባስ በዘርና በቋንቋ መከፋፈሉ ሳይበቃው የራስን እድል በራስ የመወሰን እስከ መገንጠል ብሎ አንቀጽ 39ን አስቀምጦ በቃኝ ከዚህ በኋላ ከኢትዮጵያ ጋር ያለ ብሔረሰብ እንዲገነጠል ፈቅዶ በሩን ክፍት አድርጎ ተቀመጠ መለስ ዜናዊ። ያለማንም ጠያቂ እንዴት ይህን ታረጋላችሁ የሚላቸው አካል ሳይኖር አንድ ብጣሽ ወረቀት በሌለበት የቀይ ባህርን ያክል የባህር በር አሳልፈው ሲሰጡ ኢትዮጵያውያን ምን አገባኝ ብለን አርፈን ተቀምጠን ነበር። ኢሳያስ አፈወርቂና ደብረ ጽዮን ናቸው። እነዚህን ሰዎች ለአንዴና ለመጨረሻ ጊዜ ወደ መቃብራቸው የምናስገባበት ጊዜ ዛሬ ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬ ፕሮግራሜ አንድ ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። አክቹአሊ ጥያቄ ነው ይዤ የመጣሁት ዛሬ። አንድ እንድንወያይበት የፈለኩት ጥያቄ አለ። እሱን እየተወያየን በጋራ አብረን የምንቆይ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እንዲሁም በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር ከጥያቄያችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ምንድነው ከሰሞኑ በተደጋጋሚ ወደ አእምሮዬ እየመጣ ያለ ጥያቄ አለና ያንን ጥያቄ ለምን ከተመልካቾቼ ጋር አብሬ አልወያይበትም በሚል ሐሳብ ነው ይሄን ፕሮግራም ይዤው የመጣሁት። ፕሮግራሙን ለመጀመር በአንድ ሁለት ስንኞች ነው የምጀምረው። የግጥም ስንኞች አሉ። እነሱን የግጥም ስንኞች ነግራችሁና እንደመነሻ በእነሱ ላይ እየተወያየን የምንቀጥል ነው የሚሆነው። የግጥሙ ባለቤት ገጣሚና ደራሲ ወጣት ኑረዲን ኢሳ ይባላል። ታውቁታላችሁ ይመስለኛል። ልጁንም ግጥሙንም የምታውቁት ይመስለኛል። እኔ ምን አገባኝ የምትሉት ሐረግ እሱ ነው ሀገሬን ያረዳት እንደበግ የሚል ግጥም ልጽፍ ተነሳሁኝና ምን አገባኝ ብዬ ተውኩት እንደገና ይላል ኑረዲን ኢሳ። በጣም ከምወዳቸው በጣም ጥልቅ መልእክት ካላቸው ከሰሞኑ በጣም ወደ አእምሮዬ በተደጋጋሚ እየመጣ መጽሐፉን ራሱ ደግሜ እያነበብኩ ያለሁበት ሁኔታ ነው ያለውና በዚህ ሐሳብ ላይ ነው እኔ ምን አገባኝ በሚለው ሐሳብ ዙሪያ ላይ ነው እንድንወያይ የፈለኩት። ዛሬ እንደ ማህበረሰብ የተጠናወተን እንደ ማህበረሰብ ሳናውቀው ዙሪያችንን ተብትቦ የያዘን በሚመለከተን በሚያገባን ጉዳይ ላይ ሁሉ እኔ ምን አገባኝ እንድንል ምን አገባኝ ባዮች እንድንሆን የተገደድንበት ምክንያት ምንድን ነው? ለምንድን ነው ምን አገባኝ ባዮች የሆን ነው? ምን አገባኝ ባይ የሆን ነው በብዙ ነገር፣ በጣም በብዙ ነገር ከትልቋ ሀገራችን ከኢትዮጵያ ጉዳይ ጀምሮ በቤተሰብ፣ በማህበረሰብ፣ በጉርብትና በራሳችን አንድ ሰው እንደ አንድ ግለሰብ በሚኖረው ስብዕና ላይ ሁሉ በጣም ግዴለሾች ሆነናል። ምን አገባኝ ባዮች ሆነናል። ስለማንም ኬር የለኝም፣ ስለማንም የሚመለከተኝ የሚያገባኝ ጉዳይ የለም ባዮች ሆነናል። ያ ምን አገባኝ ባይነት ከምን መጣ? ምን አገባኝ ባይነታችን ምን አተረፈልን የሚል ጥያቄ ነው ዛሬ ወደ እናንተ ይዤ የመጣሁት ማለት ነው። በዋናነት እንግዲህ ትኩረት የማደርገው ይሄን ጥያቄ ይዤ በኢትዮጵያ ፖለቲካ አውድ ላይ ነው፣ በሀገር ጉዳይ ላይ ለምንድን ነው ምን አገባኝ ባዮች የሆን ነው? ስለ ኢትዮጵያ
የሚገዳቸው ሰዎች በጣም ጥቂት የሆኑት ለምንድን ነው? አብዛኛው ኢትዮጵያ በድህነቷ አስተምራ በድህነቷ አሳድጋ በድህነት አብልታ በሌላት ጓዳ በሌላት ሌማትና ማድጋ ላይ ያለቻትን ተቋድሰን እንድናድግ ተምረን ትልቅ ሰው እንድንሆን ካደረገችን በኋላ በሀገራችን ጉዳይ ላይ ምን አገባኝ ባዮች እንድንሆን የተገደድ ነው በምን ምክንያት ነው የሚለውን ዞር ብለን እንድንቃኝ ይፈልጋለሁ ዛሬ እና በተለይ የፖለቲካው ይሄ ዘመናዊ ፖለቲካ የፓርቲ ፖለቲካ ወይም ደግሞ ዘመናዊ የፖለቲካ ምህዳር በኢትዮጵያ ከተዋወቀበት ጊዜ ጀምሮ ያለውን አውድ ነው በደንብ መቃኘት የምፈልገው። ከዛን ጊዜ ወዲህ ነው አብዛኛው ምን አገባኝ ባይነት እየተንሰራፋ የመጣው። ይሄንን ምናልባት እንግዲህ ከንጉሱ ዘመን ጀምሮ እድሜያችን ባይደርስም ባነበብናቸው ድርሳናት በሰማናቸው ታሪኮች እንዲሁም በተለያዩ ዶክመንተሪዎችና መረጃዎች ባገኘነው መረጃ መሰረት እየቃኘን ወደኋላ ዞር ብለን የምንቃኛቸው መረጃዎች ከዛን ጊዜ ጀምሮ የሚነሱ ይሆናሉ ማለት ነው እና በተለይ ይሄ የዘውድ አገዛዙ ከኢትዮጵያ ስልጣን ከኢትዮጵያ ዙፋን ላይ ከተገረሰሰበት ጊዜ ጀምሮ ባለው የደርግ ዘመን መምጣት የደርግ መንግስት መምጣት ተከትሎ ከዚያ በኋላ ባለው የወጣቶች እንቅስቃሴ ከዚያ በኋላ የነፃ አውጪዎች ፖለቲካ ከዚያ ሲያልፍ የኢህአዴግ 27 ዓመትና እስካሁን የደረስንበት የፖለቲካ ዘመን ዞር ብለን ስንቃኘው ለ50 ዓመታት ለሚጠጋ ጊዜ ኢትዮጵያ በጣም ብዙ ፈተናዎችን በጣም ብዙ መከራዎችን በጣም ብዙ ውጣ ወረዶችን አልፋ ዛሬ ላለችበት ደረጃ ደርሳለች። በዚህ ሁሉ ሁኔታ ውስጥ የምንቃኘው ነገር ግን ኢትዮጵያ ላለፈችባቸው መከራዎች ኢትዮጵያ ለገጠሟት አደጋዎች ኢትዮጵያውያን ላጋጠማቸው የመፈራረስና የመበታተን አደጋ ሁሉ ተጠያቂው ምን አገባኝ ባዮች መሆናችን ነው። የነፃ አውጪዎች ፖለቲካ ከደርግ መንግስት ወደ ስልጣን መምጣት ጊዜ ጀምሮ አብሮ የተወለደ እንቅስቃሴ ነው። የደርግ መንግስት 66 ዓመተ ምህረት የንጉሱን የጃንሆይን አገዛዝ አስወግዶ ስልጣን ከያዘበት ጊዜ ጀምሮ እነ ኢህአፓ፣ ወያኔ፣ ኦነግ ከዛም በፊት ነበር አክቹአሊ እነዚህ አይነት የወጣቶች እንቅስቃሴ ትምህርታቸውን ሁሉ ያቋረጡ ወደ በረሃ እየገቡ የትጥቅ ትግል የተጀመረበት የከተማ ውጊያም የከተማ አብዮትም ይደረግ የነበረበት ጊዜ ነበርና ያ የፖለቲካ ምህዳር ያሳደረው ተጽዕኖ በቀይ ሽብርና በነጭ ሽብር ያለቀው ወጣት የፈሰሰው ደም ያንን ደም ያየው ማህበረሰብ ልጆቿን በተለያየ ምክንያት ያጣች እናት በትጥቅ ትግል ማለት ታጣቂዎቹን ተከትሎ ሂዶ የተሰዋው በየበረሃው አሞራ በልቶት የቀረው ሀገሬን ከተገንጣዮች አድናለሁ ብሎ መከላከያ ሰራዊትን ተቀላቅሎ በደርግ ዘመን ከነበረው የኢትዮጵያ ሰራዊት ጋር አንድ ላይ ሆኖ በየበረሃው ሞቶ የቀረው እንዲሁም በነጭ ሽብርና በቀይ ሽብር ምንነቱ ያልታወቀ አጀንዳና ዓላማው ምን እንደሆነ የማይታወቅ የተማሪዎች የወጣቶች እንቅስቃሴ በአፍላነት በደንፍላት ያለምንም ስልጣን ዘውድ መገርሰስን ንጉስ ማስወገድን አገዛዝ መጣልን እንጂ ከዚያ በኋላ እንዴት አድርጎ መንግስት እንደሚመሰረት እንዴት ሀገር እንደሚመራ ምንም አይነት ያስቀመጡት ፍኖተ ካርታ የሌላቸው መንግስት ከተወገደ በኋላ ይህች ሀገር እንዴት ልትመራ ትችላለች ተብለው ቢጠየቁ መልስ ያልነበራቸው ነገር ግን በቀመሱት ዘመናዊ ትምህርት ባጠኑት የሶሻሊዝም እና የኮሙኒዝም አብዮት የነ ማርክሲስት እና ሌኒኒስት አብዮት ኢትዮጵያ ላይ አምጥተን እንጭናለን ባሉ ዘመናዊ ትምህርትን የቀመሱ ወጣቶች በእነሱ አማካኝነት ኢትዮጵያ በቀይ ሽብርና በነጭ ሽብር ያጣቻቸው ልጆቿ በነዛ ልጆች መስዋዕትነት 17 ዓመት በተደረገው የደርግና የታጣቂዎች በተገንጣዮችና በደርግ መካከል በተደረገው ጦርነት መካከል የተሰዉ ወጣቶች ያለቀው ህዝብ የፈሰሰው ደም አብዛኛውን ማህበረሰብ ከዚያ በኋላ እናትም ልጆቿን ግማሹን በመከላከያ ሰራዊት ግማሹን በእርስ በርስ የቀይ ሽብርና የነጭ ሽብር ጦርነት ግማሹን ደግሞ በትጥቅ ትግል በተሰማራው አብዮተኛ መካከል በእነዚህ ሁሉ የጦር ግንባሮች ልጆቿን የሰዋችው ኢትዮጵያዊ እናት ወይም ልጆቻቸውን የሰዉት ኢትዮጵያውያን እናቶች ወደ ጓዳቸው ተከተው የተቀመጡበት አባቶችም ምሁራንም የተረፈውም ወጣት ግማሹ የተሰደደበት ግማሹ በቃኝ ከዚህ በኋላ
ብሎ ወደ ጓዳው ገብቶ የተቀመጠበት ጊዜ ነበር። ሀገር ባልታሰበና ባልተጠበቀ ሁኔታ በተገንጣዮች እጅ ስትወድቅ የተመለከቱ ምሁራን፣ ያንን የተመለከቱ ሀገር ወዳድ ኢትዮጵያውያን ያን ሀገር በወንበዴዎችና በአሸባሪዎች በገንጣይ ተገንጣይ ቡድኖች እጅ መግባቷን ሲመለከቱ የኢትዮጵያ ጉዳይ በቃን ከዚህ በኋላ ብለው ምን አገባኝ ከዚህ በኋላ ብለው ወደ ጓዳቸው ገብተው የተቀመጡበት ጊዜ ነበረ። በዚህ ምክንያት እነዚህ ምሁራን፣ እነዚህ ወጣቶች የሀገራቸውን ጉዳይ በተለያዩ ከላይ በጠቀስኳቸው ምክንያቶች በመሰላቸት ተስፋ በመቁረጥ አሻፈረኝ ብለው ከዚህ በኋላ ከነዚህ አሸባሪዎች፣ ገንጣዮች፣ ተገንጣዮች ጋር አንነጋገርም ብለው ወደ ጓዳቸው በመቀመጣቸው በመሰደዳቸው እጅና እግራቸውን አጣጥፈው በመቀመጣቸው እነዚህ ገንጣይ ተገንጣይ ቡድኖች መጥተው የኢትዮጵያ ስልጣን ላይ ባላሰቡት ጊዜና ወቅት መጥተው ሲቀመጡ የኢትዮጵያን ሰፊ ሜዳ እንዳሻቸው ፈነጩበት። ሀገርን እንደፈለጉ ሊሸነሽኗት፣ እንዳሻቸው ሊቆራርሷት፣ እንደሚመቻቸው አድርገው ሊያፈራርሷት እድልና አጋጣሚው ከሁኔታዎች ጋር ገጥሞ ሰፊ ሜዳ ተከፍቶ ተለቀቀላቸው። ምን አገባኝ በማለታችን በዛን ዘመን የነበረው ወጣት ግማሹ በደም ፍላት አለቀ፣ በቀይ ሽብርና በነጭ ሽብር ተሰዋ፣ ግማሹ ተሰደደ፣ ግማሹ አብዛኛው ማህበረሰብ የተረፈው ከዛ እልቂት የተረፈው ምሁራኑም ወጣቱም ሀገር ወዳዱም ታላላቅ አስተዋጽኦ ለሀገር ማበርከት ይችላሉ የሚባሉ ታላላቅ አባቶችና እናቶች ወደ የጓዳቸው ገብተው ምን አገባን ከዚህ በኋላ ብለው በመቀመጣቸው ሀገር አይናችን እያየ ስትገነጠል ተመለከትን። የደርግ መንግስት ኤርትራን ላለማስገንጠል ነው 17 ዓመት ሙሉ ደም እየፈሰሰ የሀገር ኢኮኖሚ እየደማ ወጣት እያለቀ ሀገር በዛ ደረጃ በጦርነት እየተቀቀለችና እየተጠበሰች የኖረችው ተገንጣዮች እድልና ጣፈንታ እንዳይገጥምላቸው፣ ኤርትራ እንዳትገነጠል፣ ኢትዮጵያ የባህር በር አልባ እንዳትሆን ነበር። ነገር ግን ምን አገባኝ ባይነታችን ገንግኖ በመውጣቱ ምን አገባኝ ብለን በየጓዳችን ገብተን በመቀመጣችን ያ ምን አገባኝ ባይነታችን ለነዚህ አሸባሪዎች ገንጣዮችና ተገንጣዮች ሰፊ ሜዳ ሰጥቷቸው ራሳቸው የራሳቸውን ሀገር ገንጥለው ተገንጥላለችና ገንጥለናታልና እውቅና ስጡልን ብለው ለዓለም አቀፉ ማህበረሰብ አሳወቁ። አይናችን እያየ ኢትዮጵያ በገዛ ልጆቿ ተገንጥላ እንድትደማ እኛው ራሳችን እያየን ፈቀድንላቸው። ከዚያ ሲቀጥል የሀገርን ዳር ድንበር ቀይ ባህርን ያክል የባህር በር የኢትዮጵያን የተፈጥሮ ዳር ድንበር የሆነውን ቀይ ባህር ፈረሴ ቀይ ባህርን ሳይጠጣ አይመለስም የሚሉ ልጆች የነበሯትን ኢትዮጵያን ራሳቸው የኢትዮጵያ ስልጣን ላይ መጥተው የተቀመጡት የኢትዮጵያ ገዢዎች ወይም ቅኝ ገዢዎች እርስ በርሳቸው ተመካክረው ያለምንም ሰነድ፣ ያለምንም ፊርማ፣ ያለማንም ውል፣ ማንም የውል አባት ሳይኖር፣ ማንም አፈራራሚ ሳይኖር፣ ያለማንም ጠያቂ እንዴት ይህን ታረጋላችሁ የሚላቸው አካል ሳይኖር አንድ ብጣሽ ወረቀት በሌለበት አላብቹ ሲናገር ትላንት አንድ ብጣሽ ወረቀት በሌለበት የቀይ ባህርን ያክል የባህር በር አሳልፈው ሲሰጡ ኢትዮጵያውያን ምን አገባኝ ብለን አርፈን ተቀምጠን ነበር። ዛሬ ሶማሌላንድን እንለምናለን ወደብ። ዛሬ የተወሰደብንን የተዘረፈብንን የአሰብ ወደብን ለመመለስ ሌላ ደምና መስዋዕትነት ለመክፈል እየተዘጋጀን ነው። ያኔ ምን አገባኝ ብለን ለነዛ ቅኝ ገዢዎች ሀገርን ስለሰጠናቸው ሀገርን እንደ ብርጭቆ፣ ሀገርን እንደ ማስቲካና እንደ ከረሜላ የቀይ ባህርን ያክል ወደብ፣ የቀይ ባህርን ያክል የባህር በር እንደ ማስቲካ እንደሆነ ዕቃ እንደሆነ ተራ ዕቃ ልክ እንደ ብርጭቆ የአሰብ ወደብን አንስተው ለኢሳያስ አፈወርቂ ሲሰጡት አብዛኛው ኢትዮጵያዊ፣ ሁሉም ኢትዮጵያዊ ሊባል በሚችል ደረጃ ምን አገባኝ ብሎ አርፎ ቤቱ ተቀምጦ ነበር። ከዚያ በኋላ ኢሳያስና መለስ ዜናዊ የጫጉላ የሽርሽር ጊዜያቸው ሲያልቅ 1990 ዓመተ ምህረት በሁለቱ መካከል ነፋስ ሲገባ ተጣላን ብለው ወጣቱን ለጦርነት ቀሰቀሱት። እቺ ስትደማ የኖረች ሀገር 17 ዓመት በጦርነት የኖረች ሀገር እንደገና ከ17 ዓመቱ የጦርነት ቁስል ሳታገግም ለድጋሚ ጦርነት ለድጋሚ
የወጣት እልቂትና ለድጋሚ ደም ማፍሰስ እንደገና የጦር ነጋሪት ተጎሰመ። ኢትዮጵያዊ ወጣትና ኢትዮጵያዊ ማህበረሰብ በምንም አይነት ሁኔታ ሀገሩ ስትደፈር ማየት አይፈልግምና መለስ ዜናዊ ሀገር ተደፈረች ተወረረች ብሎ ሲናገር ከዳር ድንበር ጀምሮ ከሞያሌ እስከ መቀሌ ከጎጃም እስከ ጋምቤላ በመላው ኢትዮጵያ በአራቱም አቅጣጫ የሚገኘው ኢትዮጵያዊ እየተመመ ወደ ባድመ ድንበር ዘመተ። አንዱ የዛሬው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ አንዱ ወታደር ነበር። በዛን ጊዜ በዛ ጦርነት ሻዕቢያ ለአንድ ዓመት ያክል የሰራውን ምሽግ ሲቆጣጠረው አሸንፍበታለሁ ብሎ ተስፋ የጣለበትን ያን በኮንክሪት የተሰራ ምሽግ የኢትዮጵያ ሰራዊት ሲደርስ በአንድ ሳምንት ጊዜ ውስጥ ያንን ምሽግ ደርምሶ የሻዕቢያን ሰራዊት ወደ መጣበት መልሶ አባረረ። 60 ሺህ ወጣት የገበርንበትን የባድመ መሬት 60 ሺህ ወጣት ደም የፈሰሰበትን ያለ ምክንያት የተዋጋንበትን በኢሳያስና በመለስ ዜናዊ የጫጉላ ዘመን በማብቃቱ ምክንያት የተለኮሰውን ያንን የባድመን ጦርነት 60 ሺህ ኢትዮጵያውያን ከገበርን በኋላ መለስ ዜናዊና ኢሳያስ አፈወርቂ ምንም እንዳልተፈጠረ ምንም እንዳልሆነ እንኳን አይደለም 60 ሺህ ወጣት ያለቀበት አንድ ጥይት የተተኮሰ በማይመስል ሁኔታ አልጀርስ ላይ ሂደው ተፈራርመው ተጨባብጠው በወንድሞቻችን ደም ፈርመው እንደገና እነ መለስ ዜናዊ ለኢሳያስ አፈወርቂ ሰጠው። ይሄ ሁሉ በደል ኢትዮጵያ ላይ ሲፈጸም አሁንም ኢትዮጵያውያን ምን አገባኝ ብለው ተቀምጠው ነበር። ይሄ ሁሉ ግፍና በደል ኢትዮጵያውያን ላይ ሲፈጸም በኢትዮጵያ ፖለቲካ ውስጥ ይንቀሳቀሱ የነበሩ የኢትዮጵያ ፖለቲካ ፓርቲዎች እነ መለስ ዜናዊን እንደ ኢትዮጵያዊ መሪ ነበር የሚያናግሯቸው። በጣም የሚያንገበግበኝና የሚቆጨኝ የሚያበሳጨኝ ነገር አንዱ እሱ ነው። እንደ ኢትዮጵያዊ መሪ የፖለቲካ ፓርቲ ተብለው ቁጭ ብለው እንደ ኢትዮጵያዊ መሪ ነበር የሚሞግቷቸው የሚከራከሯቸው። እነዚህ ሰዎች ኢትዮጵያውያን ናቸው ወይ ብሎ የጠየቀ የፖለቲካ ፓርቲ መሪ እኔ ባለኝ መረጃ መሰረት አላውቅም። ተቃዋሚዎች ነበሩ፣ የሚታቸው የሚከራከሩ ሰዎች ነበሩ። ነገር ግን ህወሓትን ኢህአዴግን እንደ ህወሓትን ወይም ህወሓት መራሹን ኢህአዴግን እንደ ኢትዮጵያዊ መሪ አድርገው ነበር ተቃዋሚዎቹ የሚሞግቷቸው። ናቸው ወይ? ኢትዮጵያውያን ናቸው ወይ እነዚህ ሰዎች? ኢትዮጵያዊ የሆነ መሪ ኢትዮጵያዊ የሆነ ፓርቲ ሀገሩን እንደዚህ ሊበድል ይችላል ወይ የሚል ጥያቄ አንድ ሰው ሲያነሳ አልሰማውም። ነገር ግን ገና እነዚህ ሰዎች በትጥቅ ትግል በረሃ ገብተው የደርግን መንግስት ለማሸነፍ ትግል ሲጀምሩ ኢትዮጵያ ቅኝ ገዣችን ናት ይሉ ነበር። እነዚህ ነፃ አውጪዎች ኢትዮጵያ ቅኝ ገዝታናለች የሚሉ ተገንጣይና ገንጣይ ቡድኖች እድልና አጋጣሚ ፈቅዶላቸው ኢትዮጵያ ስልጣን ላይ ሲቀመጡ ቅኝ ገዝታናለች ያሏትን ሀገር ሊያፈርሷት እንደመጡ እንዴት ሳይገባን ቀረ? ተኝተን ነበር? ደንዝዘን ነበር? ምንድን ነበር ይሆን ነው ያኔ? ቅኝ ተገዝቻለሁ የሚል 17 ዓመት ሙሉ ታግሎ ድንገት እድልና አጋጣሚ እንደፈቀደለት ሁኔታዎች እንደተመቻቹለት ገብቶት መጥቶ የኢትዮጵያ ስልጣን ላይ የተቀመጠ ኢሳያስ አፈወርቂና መለስ ዜናዊ ተናበው ኢትዮጵያን ሊያፈርሱ እንደመጡ እንዴት ከቅኝ ገዥነት ቅኝ ተገዝተናል ከማለታቸው እንኳን ለበቀልና ለቂም በቀል እንደመጡ እንዴት ሳይገባንና ሳይረዳን ቀረ ነው? ወይስ ያኔ ምን አገባኝ ባይነታችን የጀመረበት ጊዜ ስለነበር እንጂ ምን አገባኝ ባዮች ባንሆን ኖሮ ቅኝ ተገዝተናል ብለው በረሃ የገቡ ሰዎች እድል ፈቅዶላቸው ድንገት የኢትዮጵያ ስልጣን ላይ መጥተው ሲቀመጡ ቅኝ ገዝታናለች ያሏትን ሀገር ሊበቀሏት እንደመጡ ከበቂ በላይ ማስረጃ ነበረ። ሌላም ማስረጃዎች መዘርዘር እንችላለን። ኢትዮጵያውያን እንዳልነበሩ እነዚህ ሰዎች ኢትዮጵያን ሊበቀሉ እንደመጡ ሌሎች ማስረጃዎች መዘርዘር እንችላለን። ኢትዮጵያ ገና ወያኔ እንደመጣ በሽግግር መንግስት ዘመን መለስ ዜናዊ ፕሬዝዳንት እያለ 1987 ህገ መንግስት ያሉት እነሱ ህግ አራዊት አሁን የምንመራበት ህግ አራዊት እስከጸደቀበት ጊዜ ድረስ ፕሬዝዳንት ነበር መለስ ዜናዊ።
በእነዛ ሂደቶች ውስጥ ሲያረቅ የነበረው ኢትዮጵያ እንዴት አድርጎ እንደሚያፈርሳት ምን ቢያደርግ ኢትዮጵያ ልትፈርስ እንደምትችል እያቀደ እየተዘጋጀ ኖሮ 1987 ዓ.ም ህገ መንግስት የሚባል ህግ አራዊት አጽድቆ ኢትዮጵያ እንድትፈራርስ በዘርና በቋንቋ እንድትከፋፈል በዘር ፌዴራሊዝም እንድትዋቀር በህገ መንግስት አጽድቆ ከዛም ይባስ በዘርና በቋንቋ መከፋፈሉ ሳይበቃው የራስን ዕድል በራስ የመወሰን እስከ መገንጠል ብሎ አንቀጽ 39ን አስቀምጦ በቃኝ ከዚህ በኋላ ከኢትዮጵያ ጋር ያለ ብሔረሰብ እንዲገነጠል ፈቅዶ በሩን ክፍት አድርጎ ተቀመጠ መለስ ዜናዊ። አንድ ፓርቲ አንድ መሪ ሀገሩን በዚህ ደረጃ በህገ መንግስት አስደግፎ እንድትፈርስ የራስን ዕድል በራስ የመወሰን እስከ መገንጠል ብሎ የፈለጋችሁ ተገንጠሉ ማንም ያስገድዳችሁ የለም ብሎ ይሄን አንቀጽ ሲያስገባ እነዚህ ሰዎች ኢትዮጵያውያን እንዳልሆኑ ከዚህ በላይ ማስረጃ ነበር ወይ? እንዴት ኢትዮጵያዊ ናችሁ ሆይ ብሎ የሚጠይቅ አንድ አካል እንዴት ይጠፋል? እኔ ከነበረ ንገሩኝ። እኔ ተሳስቼ ከሆነ እነ ፕሮፌሰር አስራት እነ ፕሮፌሰር በየነ እነ ፕሮፌሰር መስፍን በጣም ብዙ በእድሜ ልካቸው ሲሟገቱ የኖሩ ሰዎች እንደሆኑ አውቃለሁ። ግን እንደ ኢትዮጵያዊ ነበር የሚሞግቷቸው እነዚህን ሰዎች ነው። ቅኝ ገዢዎች ናቸው ኢትዮጵያን አይደሉም ብሎ ሲናገር የሰማሁት መሪ የለም ወይም ፖለቲካ ፓርቲ አባል የለም። ስለዚህ በዘርና በቋንቋ መከፋፈሉ ሳያንስ አንቀጽ 39 አስቀምጦ የፈለገ ይገንጠል ብሎ በሩን ክፍት አድርጎ ማስቀምጡ ሳያንስ ከዛ ሲያልፍ በየክልሉ 10 እና 10 ምናምን የዘር ባንዲራ ተክሎ ታላቋን የኢትዮጵያ አድዋ ላይ የተወለበለበችውን ያችን የነጻነት ጮራ የጥቁር ህዝቦች የነጻነት አርማ የሆነችውን አረንጓዴ ቢጫ ቀይ አርማ እንዳትተከል በየክልሉ ሌላ የክልል 10 ባንዲራ ሸንሽኖ ጨርቅ ቀዳዶ አምጥቶ በየክልሉ ተከለልን። ኢትዮጵያውያን ስለ ክልሎቻችን እንጂ ስለ ትልቋ ኢትዮጵያ እንዳናስብ ተከለከል። የኢትዮጵያን ባንዲራ ይዞ የተሟገተ ባንዲራዬ ይህች ናት ብሎ ለብሶ የወጣ እንደ አሸባሪ እየታየ እንደ ነፍጠኛ እየተቆጠረ ነፍጠኛ እየተባለ አክራሪ እየተባለ ምናምን እየተባለ ሲሳደድ ሲገደል ሲባረር ሲገረፍ ኖረ። ኢትዮጵያዊ ነኝ ማለት ወንጀል ሆነ። በዛን ዘመን መታወቂያችን ላይ ብሔር እየተለየ እየተጻፈ ለማጥቃት እንዲመቻቸው ማን ምን እንደሆነ ለመለየት እንዲመቻቸው ኢትዮጵያዊነት ከትውልዱ አእምሮ ውስጥ እንዲፋቅ ኢትዮጵያዊነት ከያንዳንዱ ማህፀን ከያንዳንዱ ልቦና ውስጥ እንዲወጣ የሚችሉትን ሁሉ ሲሰሩ ኖሩ። እኔ ከኦሮሞና ከአማራ የተወለድኩ ነኝ፣ ከጉራጌና ከስልጤ የተወለድኩ ነኝ፣ ከትግሬና ከሶማሌ መወለድ ነኝ። እንዴት ነው ማን ብዬ ልጻፍ ብሔሬን ያለ አንተ አሸባሪ ነህ ተባለ። ኢትዮጵያዊ መሆን ነው የምፈልገው ያለ አንተ ግንቦት ሰባት ነህ፣ አንተ ኦነግ ነህ፣ አንተ አሸባሪ ነህ፣ አንተ እንደዚህ ነህ ተባለ። ኢትዮጵያዊነት አሸባሪነት ሆነ። በዛን ዘመን ኢትዮጵያውያን በዘር በቋንቋ ተከፋፍለዋል። የየራሳቸው ባንዲራ ተሰጥቷቸዋል። ስለ ኢትዮጵያዊነት ማሰብ ወንጀል እንደሆነ ተነግሯቸዋል። አሁን ደግሞ እርስ በርስ የሚያጣላ ታሪክ እንተርክላቸው ብለው የጥላቻ ታሪክ፣ የጥላቻ መጽሐፍ፣ የጥላቻ ድርሰት እየተደረሰ በእነ ተስፋዬ ገብረአብ እየተጻፈ በመላው ኢትዮጵያ እንዲሰራጭ በተለይም ኦሮሞና አማራ አንድ እንዳይሆኑ እንዳልተዋለዱ እንዳልተጋመዱ እንዳልተዛመዱና አብረው እንዳልኖሩ አብረው ሀገር እንዳልፈጠሩ ሁለቱን ህዝቦች ለማጣላት ከመንግስት በጀት እየወጣ አኖሌና አኖሌን መሳይ ሐውልቶች በየቦታው እንዲሰሩ ይፈቅድ ነበር ወያኔ። የሀገር ኢኮኖሚ የሀገር ሀብት የኢትዮጵያ ሀብት በየአቅጣጫው እየወጣ ሲሸሽ ዶላር በዚህ ወጣ በዚህ ሸሸ በዚህ ገባ እንዲህ ይሄን ያክል ዶላር ከኢትዮጵያ ምን እንደሆነ ሳይታወቅ ወጥቷል፣ ይሄን ያክል ካፒታል ሸሽቷል ሲባል የኢትዮጵያ ሀብት በጠፍ ጨረቃ በጠራራ ፀሐይ እየተዘረፈ ሲጠፋ ከዚህ በላይ ከዘረዘርኳቸው በደሎች በላይ አንድ ቅኝ ገዢ አንድ ሀገር ላይ ቢመጣ ምን ሊያደርግ ይችላል? እነዚህ ሰዎች ኢትዮጵያዊ እንዳልነበሩ ከዚህ በላይ ማስረጃ አለ ወይ? ይህ ሁሉ ሲሆን ግን ጠፍቶን ሳይሆን አብዛኛው ኢትዮጵያዊ መጀመሪያ ባልኳችሁ ምክንያቶች ከዛም ሲያልፍ በራሱ ምህዳር ውስጥ ገብቶ የራሱን ህይወት የሚኖር እንጂ
ይመለከተኛል ብሎ ስለ ሀገር የሚቆረቆር አልነበረም። አብዛኛው ምን አገባኝ ባይ ፖለቲካ ቆሻሻ ነው የሚል ፖለቲካ ኢዝ ደርቲ ጌም የሚል የሀገሩን ጉዳይ ለገንጣዮች አሳልፎ የሰጠ የራሱን ህልውና ሌላ እንዲወሰንለት የፈቀደ ሌሎች በሰሩለት ሌሎች በወሰኑለት ሌሎች በጻፉለት ህግ መተዳደሩን የፈቀደ የራሱን የነጻነት ጊዜ ያራዘመ ምን አገባኝ ባይ ትውልድ በጣም ብዙ ስለነበር ይሄ ሁሉ ግፍና በደል በኢትዮጵያ ሰማይ ስር ሲፈጸም ኖረ። ያ ሁሉ ነገር ሲሆን ምን አገባኝ ብለን አይናችን እያየ ሀገር ስትዘረፍ፣ ሀገር ስትጠፋ፣ ሀገር እንድትፈርስ ስትመቻች ምን አገባኝ ብለን ስንመለከት ነበር። እሺ ዛሬስ ያ ሁሉ ጉዳይ አለፈ፣ ያ ሁሉ ነገር ሆነ። ሀገር በተአምር ተረፈች። 27 ዓመት በበጀት ታግዘው በጥላቻና በቂም በቀል ሰክረው የሚችሉትን ሁሉ አድርገው በኮንስቲቱሽን በህገ መንግስት አስደግፈው የሚችሉትን ሁሉ ሊያፈርሷት ሰርተው፣ ነገር ግን በተአምር ሳትፈርስ ተረፈች ኢትዮጵያ። ተአምራዊ አገር ነች። የተአምር አገር ነች የምንለው በዚህ ነው። እኔ በህይወቴ የሚደንቀኝ ነገር በጣም የሚደንቀኝ ነገር አንደኛ ከወያኔ የማፍረስ ስትራቴጂ ኢትዮጵያ እንዴት እንደተረፈች፣ ሁለተኛ አብቹ ወያኔን አሸንፎ ወደ መቀሌ የላከበት ብልጠትና የፖለቲካ ብስለት እድሜ ልኬን ሲገርመኝ ይኖራል። እንዴት ኢትዮጵያ በተአምር እንደተረፈች፣ ከዛ ሲቀጥል አብቹ እንዴት በተአምር እነዚህን ሰዎች አሸንፎ መጥቶ ስልጣን እንደያዘ ሳስበው ምንድነው የሆነው ነገር ብዬ በጣም ሳስብ ራሱ ሊገለጽልኝ አይችልም። ማለት ከአእምሮ በላይ የሆነ ተአምራዊ የሆነ ነገር ስለሚሆን፣ ነገር ግን ይሄ ሁሉ ነገር ሆኖ ሀገር በተአምር ተረፈች። እሺ ዛሬስ? ዛሬ ኢትዮጵያ እየሄደች ያለችበትን መንገድ ጠላት እየተመለከተ ነው። እነዚያ ሊያፈርሷት የሞከሩ የተገንጣይ ቡድኖች ኢትዮጵያ ቅኝ ገዝታናለች የሚሉት ህወሓትና ሻዕቢያ ዛሬም ከ40 እና ከ50 ዓመት በኋላ ተመልሰው ኢትዮጵያን ለማፍረስ እየሰሩ ነው። የኢትዮጵያ ጠላቶች ግብጽ በላት፣ አሜሪካ በላት፣ ሌሎች የኢትዮጵያ ታሪካዊ ጠላቶች ከየአቅጣጫው ተጠራርተው መጥተው ኢትዮጵያ ልታመልጥ ነው፣ ኢትዮጵያ ልትቀየር ነው፣ ኢትዮጵያ ወደ እድገቷ እየሄደች ነው፣ ይሄን የእድገት ጉዞ ካሁኑ ማሰናከል አለብን፣ ካሁኑ ጠልፈን ማስቀረት አለብን ብለው አሁን እንኳን በተአምር ተርፋ መራመድ የጀመረችውን ሀገር እግሯን ጠልፈው ለማስቀረት የሚችሉትን ሁሉ እየተረባረቡ ነው። ከየቦታው ጠላት ተጠራርቶ ኢትዮጵያን ከቧታል። ምን ያመጣል የሚለው ነገር እንዳለ ሆኖ ዛሬስ ምን አገባኝ ይባላል ወይ? ዛሬ ምን አገባኝ ነው ወይ መልሳችን? ጠላት ሀገር ለማፍረስ ባንዳ እየገዛ ሲያሰማራብን፣ ታጣቂዎች በየአቅጣጫው የታጠቁ መንግስት ላይ ሲተኩሱ፣ ንጹሃንን ሲገድሉ፣ ሲጨፈጭፉ፣ የኢትዮጵያ ጠላቶች የሚችሉትን ሁሉ ለማድረግ ከየአቅጣጫው ተጠራርተው መጥተው ሊያፈርሷት ሲተባበሩ፣ ዛሬ እንኳን ይቺን ሀገር በተአምር የተረፈች ሀገር ለማዳን አንተባበርም ወይ? ያኔ ምን አገባኝ ያልነው አይበቃም ወይ? እንዴት ነው የማይቆጨን? ሀገራችን አይናችን እያየ ስትዘረፍ፣ ሀገራችን አይናችን እያየ ልትፈርስ አፋፍ ላይ ስትደርስ ገፍተው የገደሉ አፋፍ ላይ እስኪያደርሷት ድረስ ምን አገባኝ ብለን መቆየታችን አይበቃም ወይ? ዛሬ ደግሞ በተአምር ከተረፈች በኋላ ለምን ተረፈች ኢትዮጵያ? ኢትዮጵያ ከምትተርፍ ኢትዮጵያ ስትተርፍ ከምናይ እኛም አብረን እንጠፋለን ብለው ወይ ትጠፋለች ወይ እንጠፋለን ብለው ቁማር እየተጫወቱ ያሉ ሰዎች በአራቱም አቅጣጫ ሲታገሏት ኢትዮጵያዊ ነኝ የሚል ያኔ ምን አገባኝ ማለት ይቆጨኛል የሚል ዛሬ ከጠላት ጋር መጥቶ አይፋለምም ወይ? ዛሬ ትግሉ በሚዲያ ነው። ዛሬ ትግሉ በሐሳብ ነው። ዛሬ ትግሉ የፖለቲካ ምህዳር ውስጥ ገብቶ በመሳተፍ ነው። የሚችሉትን ሁሉ ለሀገር መስዋዕት ሆኖ በመክፈል ነው። ይህ ሁሉ ነገር ማድረግ በሚቻልበት አውድ ጠላት ከያለበት ተጠራርቶ መጥቶ ሊያፈርሰን ሲታገል ዛሬ ምን አገባኝ ባይነት ነው ወይ የሚያድነን? ዛሬም በየጓዳችን በየሶፋችን ላይ ተቀምጠን የሚሆነውን ነገር መመልከት ከጥፋት ያድናል ወይ? ይህን ጥያቄ ለሁሉም ኢትዮጵያዊ መጠየቅ እፈልጋለሁ። እና በመጨረሻ የምለው ወያኔና ሻዕቢያ
እስከ ዛሬ ድረስ የሚችሉትን አድርገው ሊያፈርሱን ብዙ ታትረው ብዙ ሞክረው በጣም ብዙ ታግለው ሳይሳካላቸው ወደ መጨረሻቸው ወርደዋል። አሁን ኢትዮጵያ ለምን ተረፈች ብለው ተመልሰው መጥተው በአራቱም አቅጣጫ ታጣቂ እየላኩ እያሰማሩ ሀገር የሚያሸብሩት እንዲያም ሲል ደግሞ ተባብረን መጥተን ኢትዮጵያ እናፈርሳለን እያሉ በግልጽ የሚያወሩት ኢሳያስ አፈወርቂና ደብረ ጽዮን ናቸው። እነዚህን ሰዎች ለአንዴና ለመጨረሻ ጊዜ ወደ መቃብራቸው የምናስገባበት ጊዜ ዛሬ ነው። ከነሱ በላይ ግን ይሄን እያየ በሀገሩ ላይ በደልና ግፍ ሲፈጸም ይሄን ያክል ጊዜ ዝም ብሎ መመልከቱ ሳይቆጨው አሁንም ሀገርን ለማፍረስ ከየአካባቢው የተጠራራ የሚመጣውን ጠላት ለመታገል ለኢትዮጵያዊነቱ ደረቱን ለመስጠት የሚያመነታ ዛሬ ምን አገባኝ ብሎ የሚቀመጠው ኢትዮጵያዊ ግን ከህወሓትም ከሻዕቢያም በላይ የኢትዮጵያ ጠላት ነው። ይሄንን ሁሉም ኢትዮጵያዊ ሊያውቀው ይገባል እና እኔ ምን አገባኝ የምትሉት ሀረግ እሱ ነው ሀገሬን ያረዳት እንደ በግ ብለን ወደ ኢትዮጵያዊነታችን ኢትዮጵያን ወደ ማዳን ርብርብ ኢትዮጵያን ለማዳን ወደሚደረግ ትግል ሁላችንም ልንሰለፍ ይገባል። ይበቃል። ምን አገባኝ ባይነታችን ይበቃል። በሀገራችን ጉዳይ እኛ ካላገባን ማንም ሊያገባው አይችልም። የዛሬው መልእክቴ ይሄንን ይመስላል። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።